ቤተሰቦቻችሁን እየተከታተላችሁ እንደሆነ ተስፋ አድርጋለሁ። በምሳሌ እያየንም ያለ ነው። አሁን እናንተ የምትናገሩት በአንዴ ውህድ የምናደርገው ነገር አይደለም። ትክክል ነው። የተወሰነች መሰረታዊ አንደርስታንዲንግ ያስፈልጋልና አሁን የነገርኳችሁን እንዳትፈራ አልላችሁም። 15 ዓመት ያስፈራል፣ 15 ዓመትም ያስፈራል፣ 3 ዓመትም ያስፈራል። የወንጀል ቅጣቶች እስከ ገንዘባቸው ድረስ ማለት ነው። እስራቱ ይቀርና ብሮቹም ትንሽ የሚባለው አይደለም። ግን እንድትሰጉና እንድትፈርሷን እንድትጠነቀቁ በመፈለግ ነው። እያንዳንዷን አሁን እየነጠን ይሄ ምንድነው የምንለው ማለት ነው። ለምንድን ልጆቻችን ስኪሉ ስላላቸው በኋላ በደንብ እናመጣበታለን። ይሄ ይበላል እኮ ይወሰውሳል። ማድረግ እየቻልክ የሆነ ነገር በቃ ያጓጓሃል። ገብታል። ልሞክረው እኔ አሁን ስለማልችለው ይሄን ነገር ማድረግ ማልችል ሰው እንኳን ሆኜ ሌላ በሚችላቸው ነገሮች አስባለሁኝ። አድርጉ የሚላችሁ ነገር አለና ትልቅ ሰው ነው። ልጆች ናቸው። አብዛኞቹ ልጆቻችን ደግሞ ይሄ አክሰስ አላቸው። ይሄን የማድረግ ስኪሉም አላቸው። ቆንጆ ትምህርት እያስተማርናቸው ነው። በጣም ከመዘመናችን የተነሳ ደግሞ which is ጥሩ ነገር ልጆቻችን ከቀለም ትምህርት በተለየ የሰመር ክላስ እናስገባቸዋለን። ከዚህ ገበት ያዘ ኮዲንግ ሊሆን ይችላል። እነዚህ ነገሮች በኋላ በር የሚከፍቱ ናቸው ብዬ ስለማስብ ነውና ልጆቻችንን እቃውንና ሙያውን ሰተናቸው በወንጀል ተጠያቂ በገዛ እጃችን እንድናረጋቸው ስለማልፈልግ ማድረግ ስለሌለባችሁ ነው ይሄን የምናወራውና እስኪ ዛሬ ከምናነሳት ብዙ አይነት ጥፋቶች ናቸው። የኮምፒውተር ወንጀል አዋጃችንም ብዙ ነገሮችን ከቨር የሚያደርገው ነገር ግን የመጨረሻው የምትባለውን የወንጀል አይነቷ ይሄ ኮምፒውተር ላይ ጉዳት ማድረስ የሚባለው ወይንም ደግሞ በኮምፒውተር ዳታ ላይ ጉዳት ማድረስ የምትባለውን ኤሌመንት እንያት። በኮምፒውተር ይሄኛው ምን አይነት ወንጀል ነው የሚለየው? እስከ ኢንተርፌረንስ ወይም ጣልቃ ከመግባት ከሚባለው የሚለየው ምንድነው? የህጓን በእኛ በአዋጃችን ላይ ደግሞ የተጻፈችውን ቃል በቃል ለማስቀመጥ የኮምፒውተር ዳታን የለወጠ ያጠፋ ያፈነ ትርጉም እንዳይኖሩ ወይንም ጥቅም እንዳይሰጥ ወይንም ለህጋዊ ተጠቃሚዎች ተደራሽ እንዳይሆን ያደረገ እንደሆነ ይልና ከ3 ዓመት በማይደርስ ጽኑ እስራት ብሎ ከፍ እያደረገው እስከ 5 ዓመት ከፍ ብሎ ከ5 ዓመት እስከ 10 ዓመት የገንዘብ ቅጣቱም እየቆነ ከፍ ማለት የኛውን የነገርኳችሁ ቅድም ባደረግ ነው። በግለሰቦች መካከል ሲደረግ የሚኖረው ውጤት አለ። ከፍ የሚለው ደግሞ ወደ የህጋዊ ሰውነት የተሰጣቸው ተቋማትን ለነሱ ብቻ አክሰስ የሚደረጉት ዳታ አለ። ባንኮች የራሳቸው ብቻ ነው። የኛ ያልሆነ ነገር አለ። እሱኛውን ሀክ ማድረግ ሊሆን ይችላል። ደግሞ እሱ ላይ የሚደረጉ ጉዳቶች ቁልፍ ተቋማት ቅድም ያልናቸው መሰረታዊ ልማትን ወይ ደግሞ መሰረታዊ ልማቶች ሲሆን የህዝብ ደህንነትና የሀገር ደህንነት የሚጠብቁ ነገሮች ላይ የሚደረጉ ነገሮች ሲሆን ከፍ እያለ ቅጣቱ ይሄዳል ነው። ስለዚህ አሁን በተባለው ዴፊኒሽን ላይ የእናንተ በህጋችን ላይ ያስቀመጥነው ይሄ ነው። ጉዳት ማድረስ የሚባለው እያወዳዳችሁ ከኢንተርፌረንስ ጋር በተለይ ምንድነው ልዩነታቸው የሚለውን አስረዱኝ። ያው በተመሳሳይ ይቀራረባሉ አብዛኞቹ ድርጊቶች። በዳታ ጋር ስንመጣ ደሴም ወይ አሁን ለምሳሌ ቅድም እንዳነሳው በአንድ ትምህርት ቤት ውስጥ ግሬድ ምናምን ሊለጠፍ ይችላል፣ በሲስተም ሊሆን ይችላል እና እዛ ውስጥ ገብቶ ዳታውን ማኒፕሌት በሚፈልገው መልኩ ማስተካከል ሊሆን ይችላል። ከፍ እያለንም ስንሄድ በአንድ ትላልቅ ሀገራት ውስጥ የኤነርጂ ኮንሰምፕሽን የሚጠቀሙበትን ወይ አንዳንድ ሀገሮች ብርድ ምናምን ያለበት ቦታ ሲሆን ሁሉም ሲስተማቸው የተቀናጀ ነው እና የሚለቁት የፓወር መጠን ምኑ አንድ ላይ አንዳንዴ በትላልቅ ድርጅቶች ውስጥ ይኖራል እና እዛ ውስጥ ገብቶ ዳታውን ያሳሳተ የረበሸ ወይም ያወጣ ብዙ ችግር ይፈጥራል ማለት ነው እና በእንደ ኤግዛምፕል እየመጣን ስንመጣ እንደዚህ ይሆናል። ያው ኢንተርፌረንስ እና ኢንተርሴፕሽን አንአውቶራይዝድ ናቸው ከመግባት ጀምሮ ገብቶ እስከ ማስተካከል። ስፔሲፊካሊ ዳታው ነው። ያኛው ግን ኮምፒውተር ሲስተሙ ኔትወርኩ ሊሆን ይችላል፣ አንድ ላይ ተቀነባብሮ የተሰራበትን መንገድ ሊሆን ይችላል እና እነዚህን ጨምሮ ያገናኘዋል ማለት ነው። ሁሉም የሚደጋገፍ ነገር ነው። ስለዚህ አይ ቲንክ አሁን አንተ ከነገርከኝ አእምሮ ላይ ያደረኩት አንደርስታንዲንግ የኢንተርፌረንሱ ስራ ማድረግ ወይንም ፈንክሽኒንግ እንዳይሆን ማድረግ ያለመን ያሰበ ነገር ነው። ይሄኛው ግን ነገርየው እየሰራ ነው፣ ሲስተም እየሰራ ነው። ነገር ግን እንዳልከኝ እየተቀየረ ነው። ግሪድ መቀየር መለወጥ ወይንም ደግሞ የተለያዩ ድርጊቶችን እየፈጸመ ነው። ስለዚህ ያኛው ፈንክሽኑ ነው እየረበሸ ያለው ወይንም ፈንክሽን እንዳይኖረው እያደረገ ነው። ይሄኛው ደግሞ ሞር ከዳታ ጋር ከመረጃው ጋር ማሳሳት ነው ብለን አንደርስታንድ ማድረግ እንችላለን። ሌላ አሁን ኢንተርፌረንስ ማለት ማስተጓጎል ነው ራይት። በአማርኛ እንትን ስንለው ያ ግልጋሎት ላንተ እንዳይደርስ በቃ ዲኒያል ኦፍ ሰርቪስም ቅድም ያለው ማለትም አንድ ሲስተም ከሚችለው ካቅሙ በላይ ምክንያቱም አሁን በአንድ ጊዜ የሆነ ዲሊቨሪ አፕሊኬሽን 100 ሰው ላይ ያስተናግድ ይችላል። ምክንያቱም 100 ሰው በአንድ ጊዜ ላያዝ ይችላል። እንደዛ አድርገህ በጣም ብዙ ትዕዛዞችን በማስገባት ምናምን ካስተጓጎልኩ ያንን ኢንተርፌረንስ ይባላል። ከቀየርከው ግን መረጃውን ከቀየርክ ወይም መረጃውን ማየትና እንትን ማለቱ አንኦቶራይዝድ አክሰስ በሚለው ዲፋይን አድርገናል።
ከቀየርክ ግን ማለትም የለህም ስልጣኑ ያንተ አይደለም መረጃው ገብተህ የሰው ቤት ቁልፍ እንደመቀየር ብለህ አስበው ያንተ አይደለም ያ ምንም አይነት ፕሪቪሌጅ የለህም ሶ የሶስተኛ ወይም ይሄ ዳታን መቀየር ኦር አክሰስ እንዳይኖረው ማድረግ ማለትም አሁን የዩኬ ቅድም የሰጠው ኤግዛምፕል የሄልዝ ኬር እንዳለ ማለት የፔሸንቶች መረጃ ምናምን ነው የተቆለፈው የነበረው ሶ መክፈል ነበረባቸው ለማግኘት ያን ምክንያቱም ሌላ ወይ የለውም በቃ ያ መረጃ አሁን ማን ነው ፔሸንቱ ዶክተሩ ምንድነው ይሄ ሁላ መረጃ ጠፋ ካልከፈልክ ማለት ነው ራይት ስለዚህ ያኛው ፓርት ነው የመጨረሻው ዴፊኒሽን ይሄ ከማስተዋጎል ውጪ አክቹአሊ መረጃውን ነው ያበላሸው ሰርቪሱን አይደለም መረጃው ቢደርስበት ሰው መረጃው ራሱ የለም ኢትስ ሩይን ነው እና ዴፊኒሽን በጣም ጥሩ አንድ ለቤተሰቦቻችን ከማስተላለፍ ምክንያቱም አሁን እናንተ የነገራችሁኝ ወንጀሎች በሙሉ ወንጀልነታቸውን ተገልጿል እስከምን ድረስ እንደሚደርሱ አንስተን ተወያይተናል የሚከብድበት ሁኔታ ይመስለኛል ላይክ 10 ዓመት 15 ዓመት ነው ከፍተኛ እስካሁን ድረስ ባወራናቸው ንግግሮች ላይ ቅጣት አለው ብለን ያስቀመጥነውና እስከ 25 ዓመት የሚደርስበት ግራውንዶች እንዳሉ አሁን ቀጥይ አስረዳለሁ ነገር ግን ዘላለም ያነሳት ኤግዛምፕል አለችና ለቤተሰቦቻችንም እንድትሳተፉበት እንፈልጋንት ነገር ስላለች ነው አንተ አስተማሪ ሆነ ላፕቶፕ ላይ የምትፈትኑ ፈተና አስቀምጠሃል እንበልና አይ ዶንት ኖ የሚባል ነገር ካላላቅም ነገር ግን ሌትስ ሴይ ላይክ ኮዲንግ አስተማሪ ነህ ነገሮችን ይሄን ነገር ያዘጋጀው ላፕቶፕ ላይ ነበር የነበረው ስለዚህ ከላፕቶፕ ላይ አክሰስ አድርገህ ለተማሪዎቹ ፈተናው የምታቀርብላቸው የነበረው እንበል እኔ ካልተዘጋጀሁኝ ወይም ደግሞ የዛን ቀን ካልመሰለኝ መፈተን ካልመሰለኝ አንተን ሀክ አድርጌ ኮምፒውተርህን አክሰስ ማድረግ እንድትችል ምንም ወይም የሰራው ነገር ጥቅም እንዳይኖር አድርጌ ፈተናውን መፈተን ባይቻል እኔ ያው እንዳልከው ነው በወንጀል እጠየቃለሁ ግሬድ ላይ እንዴት እናንተ ላይ ከኛው ደስ ነው የሚልህ ተማሪ እንደዚህ በማድረጉ ወይንስ ጥፋት ነው ገባኑ ያው ጥፋት ነው ግን ያው ልጁ እንደዚህ እዚህ ድረስ ከደረሰ አቅጣጫውን ነው ጀመረ ቆንጆ ነበር ማለት ነው እቺ ጥያቄ ለምን ተጠይቁ ባላነሳላለሁ የዝም ብዬ ለቤተሰቦቻችን ለጨዋታ ያነሷት አይደለችምና ቅድም የነገርኳችሁ ናቸው ጎበዝ ልጆች አሉ በቃ ጎበዝ ልጆች አሉ የሚተነፍሱበት ቦታ ያጡ ማለት ነው ስለዚህ ይሄን ማድረግ የሚችል ልጅን ወይ በወንጀል እንቀጣለን ነው ለግለሰቦች አይደለም ያወራሉት ባይደው ለመንግስትም ለህግ አውጪውም ለተለያዩት ማገላቶች መውሰድ ያለባቸው የቤት ስራ አለብኝ ማስበው ነገር ስላለውና የካፓቢሊቲ ያላቸው ልጆችን እንዴት ነው መቅጣት ትክክል yes ወንጀል ነው ሰው ጥፋት ካጠፋ መቀጣት አለበት የሆነ ቦታ መፍጠር ቬንት ማድረጊያ ወይንም ደግሞ እነዚህን ስኪሎች ለበጎ ማዋል የምንችልባቸው ነገሮች አሉ የለም የሚለው ማወቅ ስለፈለኩኝ ነውና ወደ ቤተሰቦቻችን ማስፈራሪያ ሳይሆን ማስጠንቀቂያ ስንመለስላችሁ እስካሁን ድረስ ያወራናችሁ የኮምፒውተር ወንጀሎች የፈጸማችሁት በመከላከል ነው በኢትዮጵያ ደህንነት ጉዳይ ላይ የሚመለከት ከሆነ የዓለም አቀፍ ግንኙነቶችን በተመለከተ ነው እዛ ላይ ቤዝ በማድረግ ምክንያት በጣም ቁልፍ ሚስጥሮች ናቸው በተባለ ጉዳይ ላይ ከሆነ ሀገራችን አስቸኳይ ጊዜ ላይ በሆነችበት ጊዜ ደግሞ ከባድ ጭንቀት ውስጥ ባለችበት ጊዜ ላይ የፈጸማችሁት ከነበረ እስከ 25 ዓመት በሚደርስ ነው ስራት ትታሰራላችሁ አስባችሁታል ለልጃችሁ የገዛችሁለት ላፕቶፕ ኮምፒውተር ዋትኤቨር ስልክ የተለያዩ ነገሮችን ያስተማራችኋቸው ትምህርቶች ልጃችሁ 25 ዓመት ሊታሰር ጽኑ ስራት ሊታሰር የሚችልበትን በር ሊከፍት እንደሚችል ስታገናዘቡ አሁን ቀጥሎ ወደምናወራበት ኢቲካል ሃኪንግ ወይንም ኢቲካል ሃከሮች የሚባሉ ስላሉ ምንነታችሁን የምትነግሩ ነገር እንዳለ ሆነ ወደዛ መስመር እንዴት እናስገባቻለን ተው ብላችሁ አስፈራራታችሁም ያለውን ስኪሎች እንዳይጠቀም ማድረግ ትክክል አይደለም ልጆችን ማስቀረት ነው ሊደርሱበት ከሚችልበት ቦታ ላይ መቀነስ ነው ነገር ግን ሳይታሰሩ ሳይሰጉ ሀገርን ሳይጎዱ ተቋማትን ሳይጎዱ ሌላ ሰዎችን ሳይጎዱ እንዴት አድርገን ወደ መልካም ነገር እናዞራቸው የሚለውን በዚህ ጥያቄ እንሸጋገራለን ማለት ነው ኢቲካል ሃከር የሚባል ያለው ምን ያመን ኢቲካል ሃከር የሚሉ ሰው እላችሁ ላይ ሃከር ሆነ ኢቲካል ምን ሰዎች አለን ሊንክዲን እንትናቸው ላይ ባያቸው ላይ ማለት ነው ይጽፋሉ ኢቲካል ሃኪንግ ኢንቱዚያስት ምናምን ይጽፋሉ እንዴ ይከት ነው ሃክ ያደርጋችሁ ኢቲካል ትላላችሁ እና አይነት ሚል ጥያቄ ይፈጠርብናል ስለዚህ ሁለታችሁ እንድታስረዱ የሚፈልገው ምንድነው ኢቲካል ሃኪንግ ምንድነው ወይንም ኢቲካል ሃከር የሚባሉት ምንድናቸው የኛው ካታጎሪ ከምንድነው የሚለየው ጥቅሙ ምንድነው ሚሉ እንድታስረዱ እንፈልጋለን ስለዚህ አሁን ኢቲካል ሃኪንግ ያልከው ኢቲካል ሃኪንግ ማለት ትላልቅ ድርጅቶች ይመጡና የሰሩት ሲስተም ሁሉ ጊዜ ያው ፐርፌክት አይሆንም ክፍተት ይኖረዋል እንዲፈተን ይፈልጋሉ የሚያሟላውን ኮምፕላይንስ ወይም የሴኩሪቲ ደረጃውን ያሟላል ወይ ብለው መጠየቅ ይፈልጋሉ እና በዚህ ጊዜ ኢቲካል ሃከር ይመጣና በዛ በስምምነት ብዙ ጊዜ በደብዳቤ ተፈርሞ ሊሆን ይችላል አንዳንዴ ደግሞ በባውንቲ የሚባሉ ዌብሳይቶች አሉ ትገባና እንደ ኢንዲቪጁዋል የወጡትን ስራዎች ታያለ እንዲፈተኑ አታክ ደርሶባቸው
ከዛ በኋላ ክፍተት ከተገኘ እንዲገባና እንዲስተካከል የሚያደርጉበት እንደዚህ አይነት መንገዶች አሉና ኢቲካል ሀከር የሚያደርገው ቤዚክሊ እነዚህ ነው። ያሉትን ዌብሳይቶች በተፈቀደለት መልኩ አታክ ያደርገዋል፣ ወይም ሳይበር አታክ ወይም ሀክ ለማድረግ ይሞክራል፣ ዳታውን ለመግባት ይሞክራል። ከዛ ያው ስታንዳርድ አለው እዚህ ድረስ ነው መግባት የምችለው። ከዛ ያንን ካረገ ኢቲካል ሀከር ይባላል ማለት ነው። እንደዚህ ሲያረግም ክፍያ ይኖረዋል። ትላልቆቹ እንደ ፌስቡክ እንደ አፕል አብዛኞቹ ትላልቆቹ ድርጅቶች ብዙ ዌብሳይቶች ላይ እንደዚህ ፖስት ያደረጉና ራሳቸውን ቴስት ያስደረጋሉ እስከ $100,000 ብዙ ሪሰርቸሮች አሉ እንደ ኢቲካል ሀከሮች እንደ ሪሰርቸር እንደ ግሩፕ ነው እያጠኑ እንትን ይላሉ። ማክሲመም እንደውም $2 ሚሊዮን ድረስ የተከፈለው እንደዚህ ሪሰርቸሮች አሉ። ሀክ አርጎ ማለት ነው ኢቲካሊ ሀክ አርጎ ማለት ነው። እና አንዳንዴም ወደኛ ስናመጣው ቤቶቻችን የምንጠቀማቸው አፕሊኬሽኖች ሶፍትዌሮች ሊሆኑ ይችላሉ። ሳናስበው ከአንዳንድ ቦታዎች ስናወርድ ክራክ ይደረጋል ወይም ከነ ክራኩ አወርደን ልንጠቀም እንችላለን። ያቺንም ክራክ ማድረግ ያው አንኢቲካል ነው ማለት ነው። የሰውን የተሰራ ሲስተምን ባልተገባ መልኩ ያለ ፍቃዳችን አዛብተን ያለ ክፍያ እንዲሰራ ማድረግ ነው። በአብዛኛው እኛ ሀገር የተለመደ ነገር ነው። ግን ያው እሱም እንደ ቅጣት ያለው ያው በእኛ ደረጃ በእኛ ሀገር ወርዶ ላይመጡ ይችላሉ። ግን ስቲል ለእኛም ተጠቂነት ሊያመጣ ይችላል። ክራክ የተደረገ ነገር በአብዛኛው የሆነ ክፍተት አለው ማለት ነው። የምንጠቀመው ነገር ሴም ወይ ፋይሎቹ እየሄዱ ሊሆኑ ይችላሉ ወይ እየተከታተሉን በማልዌር ሊሆን ይችላል። እና እንደዛ ነው። እንድትጨምልኝ ፈልጋታለች። በተለይ ይቅርታ ስታወራ እሱ የተናገራት ለክራክ የሚያደርጉት ነገሮችና በአንድም በሁለትም ቤተሰቦቼ የምታምኑልኝ ነገር ይመስላል። በተለይ የስ በቃ በዩኒቨርሲቲ ህይወት ውስጥ ያለፉ በዲዛይኒንግ ግራፊክስ አይነት ላይ ያለፉ ልጆችን እንጀራ ቤተሰቦቻቸውን የሚያስተዳድሩ የሚሰሩ ልጆች ኢትዮጵያዊ በመሆናቸው ምክንያት ገንዘቡ ኖሯቸው ሰው ስለሌላቸው ውጭ ሀገር ዘመድ ስለሌላቸው፣ አንዳንዶች ደግሞ ዘመድን ቢኖራቸው ስለማይከፍሉላቸው ያለቸው ብቸኛው አማራጭ ክራክ ማድረግ ያላችሁ ነገር ሊሆን ይችላል። እና የስ የተቃውሞ እርክል ጥፋት መሆኑን እሷኛውን አድርገህ ውጭ ሀገር ያለው ቤተሰቦቻቸው እንዲረዷቸው እዚህም ያለው ቤተሰቦቻቸው እንዲረዷቸው ወይም ደግሞ ፔመንት ሜካኒዝሞች ኢምፖርታንሳቸው ወይም ደግሞ አለመኖራቸው ሰዎችን ወዴት እንደሚገፋፋ እንዲታወቅ ስለምፈልግ ቺንም በደንብ ሃይላይት አድርገህ ሀሳብ ጨምር። እሺ ብዙ አክሰስ የነበረበት መንገድ አለ። ግን ትልቁ እንትን ምንድነው ጁሪስዲክሽን ነው። ራይት አሁን ክራክ ቢደረግም ኢትዮጵያ ዝናት ፓርት የዛ ህግ እንትን ውስጥ ስለዚህ ሊጋሊ እንትን የለውም። ኢትዮጵያ ውስጥ አሁን የተሰራ ሶፍትዌር ቢሆን ግን ክራክ ባደረገው ያንን ሶፍትዌር ማለት መክፈል ያለብኝ ነገር ቢሆን ኦር የሆነ ዲሊቨሪ አፕሊኬሽን አለ እንበል እኔ ክራክ አድርጌው ሳልከፍል ከፍያለሁ ብሎ ሲስተሙ እንዲሰራ ባደርግ ታትስ ክራክ ማድረግ ማለት ነው። እዛ ጋር ያቺን ነው እንትን ያደርጉት አይደል? እሱ ህገ ወጥ ነው። ከሞር ከእንትን ጋር ነው የሚገናኘው ከአንኦቶራይዝድ አክሰስ ጋር ማለትም አንተ ሳይፈቀድልህ እንትን ብላል። ግን ሞር መጨመሪያ የፈለኩት የነበረው ምንድን ነው ኤቲካል ሃኪንግ ያለው ሲጀመር አሁን ሃኪንግ ሁሉም ሃኪንግ መጥፎ ነው ሳይሆን ሲስተሙን የሚሰራው ሰው አያውቅም እንደዛ ተደርጎ ሃክ ተደርጎ ኦር መሰበር እንደሚችል ያ ሲስተም ማለት ነው ኖርማሊ። ምክንያቱም የተሰበረ ነገር አትሸጥም ስታስበው። ግን ሃከሮች ግን ስራቸው ምንድነው እንዴት ተሰብሯል ይሄን እንዴት አዲስ ወይ በአዲስ መንገድ እንዴት ነው ይሄን አክሰስ ማድረገው ከተፈቀደልኝ ኦር አውቶራይዝ ኮንኩት ስራ በላይ እንዴት ላሰራው ይችላል ነው። ሶ ኢቲካል ሃከሮች የሚያስፈልጉን ለምንድነው እነዚህ ሃከሮች እንደሚሰሩት ያህል መጥፎቹ ሃከሮች እንደሚሰሩት ያህል ዋይት ሃት ወይም ምንድነው ተፈቅዶላቸው ያንን ሲስተም ቴስት ማድረግ መቻል አለባቸው። ምክንያቱም ሁሌም አዲስ ነገር ይመጣል፣ አዲስ ዴንጀር ይመጣል፣ አዲስ ቴክኖሎጂስ እስከተጠቀም ድረስ አዲስ ፍሎዎች ይኖራሉ። እና ዋናው ኢምፖርታንት ነገር ይሄ በግ ባውንቲዎቹ ምናምን የሚኖሩት ለምንድነው ለምሳሌ እነ ማይክሮሶፍት እነ ዴል ምናምን አላቸው በግ ባውንቲ ፕሮግራም። እነ ዴል አሁን ሶፍትዌራቸውን ሴኩር አድርገው አልሰሩም ወይም በጣም ጥሩ አይደለም ማለት አይደለም። ግን እነሱ ያላዩት የሆነ ነገር ሃከር ተጠቅሞ የሚያገኝበት ወይ ይኖራል። ሶ ሃከሮቹን ወደ ጥሩ ሳይድ እንደማምጣት ማለት ነው ዋና ጎል ራይት። ሁሌም ይኖራል በቃ የሆነ ሰው በመጥፎ አክሰስ ለማድረግ ሞክር ሰው ይኖራል። የምትዋጋው እሱን በጥሩ ሰው አክሰስ የሚያደርግ ሰው ሊኖር ሲሆን ነው ራይት። ከዛ ይሄን አይታችኋል እንደዛ ተብሎ ይሰራል። ችግሩ ምንድነው አሁን እዚህ ሀገር የሌለ ነው ኢምፕሩቭ ማድረግ ያለበት ነገር እንደዚህ በግ ባውንቲ ፕሮግራም ጭራሽ የሉ። አብዛኛውም ሊጋሊም ደግሞ መጀመሪያ መቼ ተፈቀደልህ ነው ራይት። አሁን እሱ እንዳለው አሁን ተፈቅዶልህ በኮንትራክት ከሆነ ፔኔትሬሽን ቴስቲንግ ነው የሚባለው። ማለትም መግባት ትችላለህ ወይ እዛ ሲስተም ውስጥ መግባት ይቻላል ወይ ከተፈቀደልኝ ውጪ መስራት ይችላል ወይ እሱ ፓርት አለ። የበግ ባውንቲ ፕሮግራም ግን ምንድነው
ቀደም እንዳልነው በራሳቸው የተማሩ ወጣቶች ልጆች ምናምን የሆነ ነገርን በአጋጣሚ ሊያገኙት ይችላሉ። በመጥፎ ወይም ባልታሰበለት ሁኔታ ያ ሲስተም ሊሰራ ማድረግ ሊችሉ ይችላሉ። እነዚህ ልጆች ግን እሱን ስላወቁ ጥፋት አጥፍተዋል ወይም ጥፋት ያጠፉበታል ማለት አይደለም። ሌላ ሰው ግን መጥፎ አከር ግን ጥፋት ያጠፋበታል ያንን ሲስተም እስካላወቅን ድረስ ማለት ነው። ሶ በግ ባውንቲ ፕሮግራሞች የሚያስፈልጉ ነው ኢቲካል ሃኪንግ የሚያስፈልገው እነዚህ ሰዎች ወደኛ ይምጡና ያግዙና የበለጠ ሴኩሪቲ ሲስተም ይኖረን ነው ዋና እንትኑ። ሶ እሾን በሾ ነው። ስለዚህ አንተ ተርሲየስ አሁን ተያይዞም ስለሚመጣ እኔ ላይክ ዙሪያ ክሎዝ የሚባሉ ሰዎች በዚህ ሙያ ላይ ያላሉ ተብለንም ግን አይምሮት በቃ if it's about hacking የሆነ ኔጌቲቭ ነገር አይምሮአችን ውስጥ የሚመጣው እንጂ ለመልካም ልናውል እንደምንችለው ሀክ ማድረግ የሚባሉ ሁልጊዜ ከኔጌቲቭ ነገር ጋር እያያዘ ነው። ወንጀል ነው፣ ትክክል አይደለም፣ አትዳፈሩ የሚባሉ ነገሮች ናቸው። አሁን የዛሬ ፕሮግራማችን ሲጀምሩ ሳጣነተን የነበረው ሜንታሊቲ እሱ ነው ሀቁ። ምክንያቱም ቤተሰቦቻችን ልጆቻቸውን በተለይ ሀክ ከማድረግ ተቆጠቡ ተው በሏቸው ነው አይምሮ ውስጥ ያለው እንጂ አይ ለበጎ ነገር አረግ $2 ሚሊዮን ነው ያልከው 15 ዓመት ማረሚያ ቤት $2 ሚሊዮን እዚህ ጋር ሁለቱም ተመሳሳይ ነው። ይሄኛው የተረዳሁት እንደምለው ልክ እንደ መሳሪያ ወንጀለኛ ሰው ወንጀል ይፈጽምበታል፣ የፖሊስ አባላቶች ደግሞ ሰላም አስከባሪ አካላቶች ደግሞ እኛን ለመጠበቅ ይጠቀሙበታል ነው። ሶ አይ ቲንክ ይሄ ክህሎትና ይሄ ስኪላቸውና እውቀታቸው መቻላቸው እንደ መሳሪያ አይነት ነው። ወይ ለበጎ ይውላል ወይ ለመጥፎ ይውላል ነው። ለቤተሰቦቻችንም ለመንግስትም አሁን ቶማስ ትንሽ አንስተዋል እና ለልጆቹ በተለይ ደግሞ ለታዳጊ ልጆች ታዳጊ የቻናሉን ቤተሰቦች በደንብ አዳምጡ። የምትመክሩልኝ ምክር እዚህ ላይ ቬሪ ኢምፖርታንት ያስፈልገናል። ስለዚህ ወላጆች ምን ያርጉ፣ እነዚህ ልጆች ምን ያድርጉ፣ መንግስት ወይንም ደግሞ የምትሉን ተቋማት ድርጅቶች ምን ማድረግ አለባቸው? ጥሩ አድርጋችሁ እንደምትከታተሉ እናውቃለን። የተወደዳችሁን የተከበራችሁ ትልልቅ ተቋማት መንግስት ሁላችሁም እንደምታዩን እናውቃለን። ፕሮግራም እና ያዋደድን አይደለም ቆንጆ ፕሮግራም ስላለን ነው። ለነሱ ጥሩ ምክር ስጡልን። ያው እንደ ምክር የምንጀምረው ያው በደንብ መጀመሪያ ከቤተሰብ የምንጀምረው ያው ልጆቻችንን እስከምን ድረስ ነው አክሰሳቸው ያ ዲቫይስ የነሱ ሆኖ የት ድረስ ነው መሄድ ያለባቸው፣ ከዛ ዲቫይስ ውጪ ሌላ ቦታ አክሰስ ላለማድረግ መሞከር፣ ተጠቂነት ሌላ ሰው ላይ እውቀቱ ቢኖራቸውም ጥፋተኛ ሆነው ከተገኙ ሊያስቀጣ ስለሚችል እስከ የሆነ ሌቨል ድረስ ማስረዳት አለብን። ምንድነው ሃኪንግ የሚለውን ኢቲካል ሃኪንግ የሚለውን ሁሉንም ማስረዳት አለብን እና ማወቅ ያለብን ልጆቻችን በጣም ጎበዝ ከሆኑ በደንብ ትምህርት እንዲማሩ መገፋፋት ጥሩ ነው። መጀመሪያ ሳይበር ሴኩሪቲ ኮርሶች አሉ ብዙ። እነሱን ከተማሩ በኋላ እንዳልኩት ቅድም በግ ባውንቲ የሚባሉ ዌብሳይቶች አሉ፣ ኦፊሻል ዌብሳይቶች ናቸው። እነሱን ተጠቅመው አካውንት ክሬት አድርገው የሚወጡ ስራዎችን እዛ ላይ መሞከር ይችላሉ። ኢቲካሊ ሀክ ለማድረግ ክፍተቶችን አግኝተው ትላልቅ ድርጅቶች ትናንሾችም ይኖራሉ ክፍተታቸውን እንዲያስተካክሉና በዛ መልኩ እንዲሄዱ ማድረግ ይችላሉ ማለት ነው። ሲመጡ ያው ያልናቸው ነገሮች ቅድም ቀላል የሚመስሉ ነገሮችም ግን ብዙ መዘዝ ይዘው የሚመጡ ነገሮች ሊሆኑ ይችላሉ። ያው አንዳንዴ ዝም ብለው ክሬት አድርገው ቫይረስ ክሬት አድርጌ ምናምን ሊሉ ይችላሉ። ግን እሱም በአብዛኛው እንደዚህ ስንማር ሳይበር ሴኩሪቲ ኮርሶች ላይ ሲማሩ ኮንትሮል ሊሆን ኢንቫይሮንመንት ወይም ላብራቶሪ ለዛ ተብሎ የተሰራ ይኖራል። የዛን ጊዜ ሊያደርጉ ይችላሉ። ግን እንደዚህ አይነት ቫይረሶች በላፕቶፓቸው ሊዛመድ የሚችሉ ምን የሚችሉ ይዘው ባለመቀመጥም ለራስም ሴፍቲ ለሌሎችም በኋላ ጥያቄነት እንዳይመጣም እንትን ብለው መቀጠል አለባቸው እና ያው ጎበዝ ከሆኑ ኢቲካል ሃከር መሆን ይችላሉ። የተለያዩ ድርጅቶችን በእኛ ሀገር መለመዱ አይቀርም የራሳቸው ክፍተት እንዲስተካከልላቸው ፔን ቴስቲንግ የሚባል ቅድም እንዳለው እሱ ይኖራል። ለተለያዩ ድርጅቶች የሚሰጥ ችግራቸውን፣ ሪስክ ሌቨላቸውን፣ ኮምፕላያንሳቸውን ምን ድረስ ነው አፕሊኬሽን ወይ ሶፍትዌሩ ጠንካራ የሆነው የሚለውን አይተው የሚነግሯቸው ይኖራሉ። ግን እያለ እንደ ይሄ አንዳንድ ስራዎች በራሳችን የምንሰራው ለየብቻ ሁነን እንደሚኖሩ እንደ በግ ባውንቲ ይኖራሉ እኛ ሀገርም ወደፊት። ስለዚህ ራሳቸውን ኦፕን አድርገው እየተማሩ ወደፊት አይቀርም ብዙ ስራዎችን በጣም በብዙ ብር ማግኘት ይችላሉ እና እሱ ነው ምክር። አመሰግናለሁ ዘላለም። ቶማስ አንተ ምክር እንድትነግረኝ ይፈልጋለሁ ወላጆችና ልጆች ላይ በደንብ አድርገህ እንድትመክርልኝና አንድ ነገር
ለእናንተም ለቤተሰቦቻችን እንዲያውቁ የሚፈልገው ነገር ምንድነው? በእኛ በቻናሉን ፕሮግራም ላይ በምናስተላልፍ አንዳንድ ህጎች ላይ ማለት ነው የወንጀል ተጠያቂነትን በተመለከተ ስንሰራ እድሜው 9 ዓመት የሞላ ልጅ በወንጀል ተጠያቂ ነው። አብዛኛው ሳይምሮ ውስጥ ያለው በቃ 18 ዓመት ያልሞላው ልጅ በቃ ህፃን ተብሎ ስለሚቆጠር ወይም በፍትሐብሔር ህጉ ላይ አንዳንድ ኤክሴፕሽኖችን 16 ዓመት ያሉ ቢሆንም የሚጠይቁበት ነገር የለም በሚለው እሳቤ 13 14 10 ዓመት ምናምን የወለቻቸው ልጆች ሲያዩቸው ህፃናት ስለሆኑ በወንጀል የማይጠይቁ የሚመስላቸው ነገሮች አሉ። ኤግዛምፕል ላንተ ልንገርህና አንድ የ10ኛ ክፍል ተማሪ 16 ዓመቱ ነው። 9ኛ ክፍል ተማሪ 15 ዓመቷ ነው። ወላጆች ግሬዳቸውን ያሉ ጥሩ ውጤት እንዲያመጡ ይጠበቃል። ስለዚህ ይሄ ስጋት መጥፎ ውጤት እንዳመጣ የሚያውቅ ተማሪ ወይም የምታውቅ ተማሪ ሰግታ ቤተሰቦቼ ላይ የሆነ ነገር ይመጣብኛል ብላ የትምህርት ቤቷን የሬጅስትራር ሊሆን ይችላል ደግሞ የሚመለከተውን አካል ኮምፒውተር ሲስተም ሀክ አድርጋ የነበራትን አቬሬጅ በለው ግሬድ በለው ከዲ ወደ ቢ ማይነስ ከተመቻት ወደ ኤ ፕላስም ወደ ምንም ነገር ብትቀይር እንዲያውቁ ትፈልጋለሁ ምን ማለት እንደሆነች። አሁን የነገርኳቸው የህግ ዴፊኒሽን ስላለ አንተ ልክ ከመጋ ተናገረ ምን ያህል ወንጀል እንደሆነ ይሄ ወንጀልነቱን እንዲያውቁት፣ ከዛ ደግሞ ወላጆች ልጆቻቸውን ወደዚህ መገፋፋታቸውን ወይም እንዳይገፉ ማድረግ ፕላስ እንዲህ የማድረግ ስኪል ያላት ልጅ ከሆነች ምን ማድረግ አለባቸው የሚሉን አብረን እንድትመልስን ይፈልጋሉ። አሁን እንደዚህ አይነት የግሬድ ጋር ስትመጣ ማለት ነው አሁን ብዙ ትምህርት ቤቶች አትሊስት ኤክሴል ሺት ይጠቀማሉ ወይም ኮምፒውተር ይጠቀማሉ ሙሉ ሲስተም እንኳን ባይኖራቸው ማለት ነው። አጋጣሚ እንኳን አስተማሪው ሲወጣ ኤክሴል ከፍታ ብትቀይር ግሬዷን ኦልሬዲ አንደኛ አንኦቶራይዝድ አክሰስ አለ፣ ከዛ ደግሞ መረጃው ተቀይሯል። ራይት። ስለዚህ ማየት አንድ ተጠያቂነት አለው። አክቹአሊ መቀየር ደግሞ ሁለተኛ ተጠያቂነት አለው። ሶ እንደዚህ ያል ከዛ ደግሞ አክቹአሊ ደግሞ ሀክ አድርገውም በተለየ አሁን ያንግም ሆኖ ኢንተርኔት አክሰስ ካለ ድረስ ብዙ ነገሮችን ሰዎች መማር ይችላሉ። ሶ ያንን ስኪል ተጠቅማ ግሬዷን ከሆነ ያስተካከለችው ማለት ነው ከሪሞትሊ ምናምን ከሆነ ስቲል ተጠያቂነት አለው። ሶ ወላጆቿ ግን ማየት ያለባቸው ምንድነው በዛ እድሜዋ ሆና ይሄንን አክሰስ ማድረግ ይችላለች ማለትም አላት ፖቴንሻሉ ማለት ነው። ችግሩ ምንድነው እየተጠቀመችበት ያለው ሁኔታ ቅድም እንዳወራ ነው ብላክ ሃት ነው ዋይት ሃት ነው አይደል? አሁን የኮምፒውተር ሲስተሙ እንደዛ መጠቀም ይችላል ብላ ትምህርት ቤቱን አሳውቃ ትምህርት ቤቱ ኮምፒውተር ሲስተሙ እንዲያሻሽል ካደረገች ዋይት ሃት ወይም በፖዚቲቭ የተጠቀመችው ማለት ነው። ግን ለራሷ ተጠቅማ እሱን ግን የራሷን ግሬድ አሻሽላ አሁን የራሷን መቻሻል ትችላለች። ግን በፉክክር ውስጥ አንደኛ ልትወጣ የነበረችው ልጅ አሁን ሁለተኛው ልጅ ማለት ነው እሷ ስለቀየረች ማለት ነው። ስለዚህ ጉዳት አለው ስቲል ህጋዊም ኢምፕሊኬሽን አለው። እሱን ያው አንተ ትላለህ። ግን ሞር ግን እንደዚህ አይነት እውቀት ካላት የበለጠ ማበረታታት ነው ያለብን። ግን ይሄንን ኢነርጂ ወደ ፖዚቲቭ ነገር ማለት ነው ራሱን ስኪሉን ተጠቅማ ነገሮችን ማጠንከር ቅድም እንዳወራ ነው ደግሞ ኦንላይን ላይ ያሉ በግባውንቶችን በመጠቀም እነዚህ ነገሮች በማሻሻል አንደኛ ራሷም ስኪሏን ታዳብራለች። የራሷም ማለት ልጆቻችን በቃ የተለየ ፊውቸር እንዲኖራቸው ነው የምፈልገው። ሌላኛው ደግሞ አክቹአሊ ደግሞ ራሱ ትምህርት ቤቱም ይሁን ተቋሙም ይሁን ዩኒቨርሲቲም ሊሆን ይችላል እንደዚህ አይነት ነገር ሀፕን ያደረገው ማለት ያው እድሜው ከፍ ይላል በዛ ጊዜ ግን ስቲል ኮምፒውተር ሲስተሞችን እየተጠቀሙ ያሉት ሶ እንደዚህ ማድረግ የሚችል ሰው ተበረታቶ እንዴት እናስተካክለው ይሄንን ማለት አንተ ያገኘውን ይሄንን ኢሹ እንዴት ይፈታ ነው እንጂ መሆን ያለበት አፕሮቻችን። እንደዛ ሲሆን ሲጀመርም ሞር ኢንዱስትሪውም ያደገ ሞር ሴኩሪ የሆነ እንሄዳለን። ምክንያቱም እነዚህ አሁን ትምህርት ቤት ውስጥ ሆና እነዚህን ስኪሎች አግኝታ ያን የትምህርት ቤት ሴኩሪቲ የሶፍትዌር ሲስተሙ ሴኩሪቲ ልትጨመር ትችላለች። ግን ማሰብ ያለብን ምንድነው ከኛ ሳይድ ያለው ነው ማለትም ጠላት የውጭ ሀገርም ሊሆን ይችላል። እነዚህ ነገሮች ኢንተርኔት ኮኔክትድ እስከሆነ ድረስ አንድ ማለት እዚህ ኢትዮጵያ ውስጥ ብቻ አይደለም ጉዳቱ ያለው አይደል ከውጭም ያሉ ይኖራሉ። ሶ የኛን የራሳችን ሴኩሪቲ ኮምፒውተር ሴኩሪቲያችን ለመጨመር የምንችለው እነዚህን ሰዎች ማበረታታት ነው ከዚህኛው ከታች ጀምሮ ማለት ነው። ሶ ሞር በግባውንቲ ፕሮግራምስ ቢኖሩ በቃ ፍቃድ ራሱ ማለት ከፖዚቲቭ አፕሮች ለመጉዳት ሳይሆን ለመጥቀም በሚለው አፕሮች ካደረግነው ብዙ ነገሮችን ማሳካት እንችላለን። በጣም ጥሩ አመሰግናለሁ ስለነገራችሁ ነገሮች። ሁልጊዜ እንደምናደርገው የቻናሉን ቤተሰቦቻችን መልእክት እናስተላልፋለን። አንድ ነገር ነግራቸው ትኩረት ስለሚያሻ በደንብ አዳምጡኝ። ዛሬ በነበረን ቆይታ ላይ በኮምፒውተር የሚፈጸሙ ወንጀሎችን
ኮምፒውተር ከሚባለው ዴፊኒሽን ወይም አይናችሁን እስከምንስለው ጀምሮ ሀክ ማድረግ ምንድን ነው የሚባሉትንም ሀከሮች ብለን የምናስባቸው ነገሮችን በሙሉ በትናንሹ ተከፋፍሎ ይሄ እንደዚህ ነው ይሄ እንደዚህ ነው ብለን በኤግዛምፕል አንስተን የተናገርንበት ምክንያት ምንድን ነው? ለእናንተም ለእኛም እንደ ሀገርም እነዚህ ነገሮች አዲስ ናቸው። የለመድናቸው ነገሮች አይደሉም። ስርቆት የሚባሉ ነገሮች አሉ። የስ አንድ ሰው እናንተ ልጆቻችሁን በጥሩ አድርጋችሁ አስተምራችኋል አይደለ? ዋሌቱን አስቀምጦ ወይም ጠፍቶበት የነበረን ሰውን ከነበረ ብሩን ወስዳችሁ ዋሌቱን ለፖሊስ ብትሰጡ እንኳን ስርቆት ፈጽማችኋል የምትባሏን ትምህርት አስተምራችሁ ሮንግነቱን ያስተማራችሁ ሰዎች ናችሁ። ትመሰገናላችሁ በዚህ አይነት ወላጅነታችሁ። ግን አሁን ደግሞ በደረሰን የአንድን ሰው ስልኩን አክሰስ ማድረግ ስልክ አግኝቶ ሊሆን ይችላል። እዛ ውስጥ ተገብቶ የሚደረጉ ነገሮችን በስራ ቦታ ላይ ተማሪዎች እንደነገርኳችሁ ስልክ መያዝ ብቻ ስልክ መኖር ብቻ ሳይሆን ስልኮቻቸውን ይዘው ወደ ትምህርት ቤት መሄድ የሚፈቀድባቸው አገቦች ይችላሉ ማለት ነው። አንዳንቸው የሌሎቻቸውን መረጃዎችን አይዶን ካርድ መውሰድ ሊሆን ይችላል። ፓተርኖስ ገብቶ ካርድ መውሰድ ሊሆን ይችላል። ቴሌብሩላችን ስልክ ላይ ያለ ነው እሱን አክሰስ ማድረግ ሊሆን ይችላል። ፎቶዎች ሊሆኑ ይችላሉ። የአንድን ሰው ወይም የጓደኛቸውን ፎቶ ዋትኤቨር ምንም አይነት ፎቶ ቢሆን እሱን ልኮ ወደ ራሳቸው እንደ ብላክሜል ማድረጊያ እንደ ማስፈራሪያ ሊጠቀሙበት ይችላሉ። በተለያየ መንገዶች ልጆቻችሁ ወንጀል ውስጥ ሊገቡ ስለሚችሉ እሱን አይነት ንቃተ ህሊና ላይ ነኖይ እንደ ወላጆች ብላቸው ራሳቸውን መፈተሽ አለባቸው። ስለዚህ ወላጆች ልጆቻችሁን ዘመኑን የዋጁ ልጆች ስለሆነ ያሉት እናንተ በራቃችሁ ቁጥር ወይም ደግሞ አይኔ እንደዚህ አይነት ነገር አይመለከተኝም ካላችሁ ልጆቻችሁን በኋላ ላይ ትልቅ መስዋዕት እንዲከፍሉ ነው የምታደርጉት። ስለዚህ ጆሮአችሁን መጣል አለባችሁ። ስለ ህጉም ስለ ቴክኖሎጂም ሁለቱም የሚገናኙበት ነገሮች ላይ ማለት ነው በደንብ ማዳመጥ አለባችሁ። ዓለም አሁን ላይ ያለችበት ሁኔታ እና ልጆች የደረሱበት እርምጃኛ እኔ እኮ ሶሊሲተር የሚባል ጌም አለ ኮምፒውተር ላይ እሱን ከተጫወትክ እኮ ማለት ነው የዛን ቀን እኔ ሁዲውን የቀረኝ አከረበል በቃ የሆነ የሚሰማን ስሜት አለ አይደለ? አሁን እዛ ላይ አይደለም ያሉት ልጆች በጣም ብዙ እኛ ለአይምሯችን የምናስባቸው የሚከብዱ ነገሮችን ማድረግ የሚችሉበት ላይ ነው አክሰስ ማድረግ የሚችሉበት ነገር ላይ ነውና ሌላ ሰዎች ላይ ዳሜጅ ይፈጥራሉ አደጋ ያደርሳሉ በሚባል ብቻ ሳይሆን አክሰስ በማድረጋቸው ብቻ ለራሳቸው ማንነት ለራሳቸው ስብዕና የሚጎዳቸው የሚረበሻቸው ደግሞ ወዳልተፈለገ ነገር የሚወስዳቸው ታይም ላይ ስለሆነ ያለ ነው። ልጆቻችሁን ከቴክኖሎጂ ጋር ስለቀረቡ እናንተ አትራቁ፣ አያገባኝም አትበሉ። ህጉንም ቴክኖሎጂውንም ቅርብ ሆናችሁ ይሁን። ትምህርት ቤቶች ቤት ውስጥ የማይረብሽ ልጅ ትምህርት ቤት ላይ ይረብሻል ይባላል። የተደረጉ ጥናቶች ናቸው። ሁሉም ማለታችን ነገር ግን ቤት ውስጥ ፍን ያለ ልጅ ትምህርት ቤቶች ላይ በጣም ሲረብሽ ነው የምታዩትና ቤት ውስጥ ፍሪ የሆነ ሰው የሚጫወት የሚሯሯጥ ልጅ ትምህርት ቤት ላይ ሲሄድ ያን ያህል አስቸጋሪ አይደለም ይባላል። ኢትስ ዘ ሴም ቲንግ ልጆች ያላቸው ስኪል ትምህርት ቤት ላይ መጥተው በትክክለኛው መንገድ ቤት የተከለከሉት ነገር ካለ ወይም ቤት አንደርስታንድ የሚያደርጋቸው ሰው ስለሌለ በዙ ዙሪያ ላይ የሚያደርጓቸውን ወንጀል ውስጥ ሊከታቸው የሚችሉ ጥፋቶችን እናንተ ግን ባለሙያዎቹ እንደተናገሩት ዋይት ሃት የሚባለው ወይም ደግሞ ኢቲካል በሚባለው መንገድ ስኪላቸውን ኤክስፕረስ እንዲያደርጉ ለትምህርት ቤታቸው ይጠቅማል። ኮምፒቲሽኖች ላይ ሊወዳደሩ ይችላል። ፊውቸራቸው ያማረ ሊሆን ይችላል። ስለዚህ እነዚህ አይነትን ካሪኩለሞችን እንደዚህ አይነት ፕሮግራሞችን መክፈት ያስፈልጋል። የስ ሚኒ ሚዲያ እኮ ጥሩ ነበር እኮ ሳይንስ ክበብ አቀረብን፣ ስፖርት ክበብ አቀረብን፣ የሴቶችም ደግሞ የልጃገረዶች ክበብ አቀረቡ፣ ሀገርን እወቅ ክበብ አቀረብን። ጥሩ ነገር ዛሬ ላለንበት ነገር የረዱ ነገሮች አሉ። ትምህርት ቤቶች ቴክኖሎጂ ሪሌትድ በሆኑ ነገሮች ላይ ልጆች ራሳቸውን እንዲያዳብሩ ይሄ የውስጥ ያላቸውን ክሎታቸውን ሀክ ማድረግም ቢሆንም ደግሞ ይሄ መስበር ነው ያላቸው አይደል? የመስበር አቅማቸውን ያላቸው ከነበሩ ለሀገር የሚበጁ እኮ ናቸው እኮ። የዛሬ 6ኛ ክፍል ተማሪ እኮ ነገ እኮ ኢንሳ እንዲህ በባትሪ ፈልጎ የሚፈልገው ልጅ ሊሆን ይችላል። የሀገራችን ደህንነት ነው ማለት ላይ ልክ አየር ኃይል መከላከያዎች ሀገርን የሚጠብቁትን እኩል ሮል ያለው ልጅ ማውጣት ስለምንችል ትምህርት ቤቶች እንደዚህ አይነት ፕሮግራም ሊኖራቸው ይገባል። እንደ ነውር እንደዚህ አታርግ ምናምን ከማለት በዚህ ካረከው ወንጀል ነው። እኛ ግን የኛው ቅድም የነገርከን ቃል ምንድነች? ላቦራቶሪ ወይም ደግሞ ሴፍ የሆነ ኮንትሮል የሆነ ኢንቫይሮንመንቶች አለ። ትምህርት ቤቶችን የመክፈት ኃላፊነት አለባችሁ መንግስት። አይ ቲንክ ለዚህ በደንብ የሚመለከቱ ኢንሳ ነው ብዬ አስባለሁኝ። ኢንሳ ላይ ኤክስፔሪንስ የነበራችሁ ሰዎች ማብራችሁን ስላላችሁ ያደርገዋል። የሰመር ፕሮግራሞችን በተለያዩ ማስታወቂያዎች ሲወጣ ይቻለሁኝ። ወላጆች እሱን አቴንቲቭሊ እዩት፣ ምን ያህል ፓወር እንዳለው ወቁት። ኢንሳም ደግሞ የአቅማችሁን እያጎለበታችሁ በጣም በሰፊ አዲስ አበባ ከተማ ላይ ከአዲስ አበባ ውጭ ያሉ ቦታዎች ላይ በሙሉ እንደዚህ አይነት ልጆች ማውጣት አለብን። ደጋጋሚ የምናውቀው ነገር አይ ቲንክ ደራሽያንስ በዚህ የታወቁ ናቸው አይደለ? ሀገራቸውን የሚያስከብሩ ናቸው። ልረብሽ ካሉ መረበሽ የሚችሉ ኢቲካልም ሆኖ አልሆኑ ሀከሮች ያሉባቸው ኢቲካል ሀከር ነው ሀገራቸውን ዲፌንድ እያደረጉ ስለሆነ ከዛ አትሊስት እነሱን ማውጣት አለብንና ኢትስ ኢኳል ኢምፖርታንት። አየር ኃይላችንን ጠንካራ እንደምናደርገው ምድር ጦራችንን ጠንካራ እንደምናደርገው ሳይበር ሴኩሪቲንም ሳይበር ላይ በተያያዘ ሀገራታችን የምንጠብቅበት መንገድ ኢምፖርታንት እንደሆነ መታወቅ ስላለበት በደንብ አድርጋችሁ ልጆችን $2 ሚሊዮን አትክፈላችሁ። እንደው ነፃ ኮርሶችና ስኮላርሺፖች እንኳን በታዘጋጁላችሁ መምጣት የሚፈልጉ ሰዎች አሉና ያው አሁን ዛሬ በተናገርናቸው ንግግሮች ላይ እርስ በርስ እንድትጨቃጨቁ ሲሆን ባልና ሚስቶች የነበሩ ሰዎች ፓተርን መክፈት የስ በመካከላችሁ መጓደድ መፋቀር አለ፣ ሰርተፍኬት አላችሁ ግን ራይቱ ፕራይቬሲ መርሳት የለባችሁም። እሺ የህገ መንግስታዊ መብት ነው፣ የግለኝነት መብት። ራይቱ ፕራይቬሲ
ህገ መንግስታዊ መብት ነውና መጠበቅ ያለበት ነገር ነው። ፖሊስ የኔን ቤት ሰብሮ መግባት እንደሌለበት፣ ድንገት መግባት እንደሌለበት፣ ስልኬን ዋረንት ሳይኖር የፍርድ ቤት ትዕዛዝ ሳይኖር አክሰስ ማድረግ እንደማይችል ሁሉ እናንተ ከተፈቀደላችሁ ባልና ሚስቶች እሰየው ተሰጣጡ፣ ዳታችሁን መሰጣጣት ትችላላችሁ፣ የፈለጋችሁ ማድረግ ትችላላችሁ። ነገር ግን በሜር ፋክት መብት አለኝ በሚባለው ተደርጎ የትዳር አጋራችሁን ስልኮች፣ ላፕቶፖች ወይንም ሌላ አይነት ኮምፒውተር ሲስተሞች እናንተ በነገራችሁን ሀክ የምታደርጉ ኢሌጋል አክሰስ የምታደርጉ ነገሮችን የምትቀይሩ ከሆነ አግባብ አይደለም፣ ትክክል አይደለም። ይሄኛው የምነግራችሁ ማለት ነው በትዳር የቆያችሁ ሰዎች ከትዳር ከተወጣ በኋላ ላይ ወይም ፍቺ ላይ ከገጠማችሁ ፍቺ ከፈጸማችሁ በኋላ ላይ አንዳችሁን የምታስፈራሩበትን ማስረጃዎችና ዶክመንቶች ላይ ያሳዘነናል እና እሱን ዶንዱጣት እንደዛ ማድረግ የለባችሁም። የምንወዳችሁ ቤተሰቦቻችን አንድ ነገር በደንብ እንድታዳምጡ ፈልገን ዛሬ ያነሳናት የኮምፒውተር ወንጀል የምትባለው ማለት በጣም ቁንጥብ ነች። በማንኪያ በሾርባ ማንኪያ ላይ በሻይ ማንኪያ ትንሽ አንስተን ነው የነገርናችሁ። ልጆቻችሁ በወንጀል መጠየቅ ብቻ ሳይሆን የሌላ ሰዎችን ህይወት እንዲያጠፉ ምክንያት የሚሆንባቸው በጣም ብዙ አይነት ወንጀሎች በኮምፒውተር ሲስተም ይፈጸማሉ። በስልካቸው በላፕቶፓቸው ሳይበር ቡሊንግ የሚባሉ ልጆቻችሁ እናንተ ቤት ወይንም ደግሞ በአንደበታቸው ሲናገሩ ክፉ የማይናገሩ ልጆች በስልካቸው በየኮሜንቱ እየሄዱ በሚልኳቸው ፎቶዎች በሚያደርጓቸው ዛቻና ማስፈራሪያዎች በጣም ህፃናት ላይ ህይወት ያላቸው ወደፊት ፊውቸር ያላቸው ልጆች ህይወታቸውን እንዲያጠፉ በገዛ ፈቃዳቸው ወይንም ደግሞ ራሳቸውን እንዲያጠፉ ምክንያት የሚያደርጉ ልጆች ስላሉ እሱን በተመለከተ ልጆቻችሁ እናንተ ቤት ቁጥብ ወይም ደግሞ የትም ስላልወሰዳችኋቸው እንዳድሮ አይደለም። በነገራችን የኔ ልጅ ከቤት አትወጣም ቤቷ መጥቷል ብዙ ነገር እነዚህ ነገሮች የምታውቁበትና ልጆቻችሁን ሜንታሊ ፊዚካሊም የምትጠብቁበት እንዳይጎዱ ብቻ አይደለም የሌላ ሰው መሞት የሌላ ሰው መጎዳት ምክንያት እንዳይሆን የምታደርጉባቸውን ነገሮች ማወቅ ስላለባችሁ በሚቀጥሉም ፕሮግራማችን ላይ የስነ ልቦና ባለሙያዎችን የህግ ባለሙያዎችን ይዘን መተን እናንተ ለልጆቻችሁ እንዴት አድርጋችሁ መጠንቀቅ እንዳለባችሁ ፕላስ ልጆቻችሁ እንዴት ሌላ ሰውን ቡሊ ማድረግ እንደሌለባቸው የሌላ ሰው ህይወት መጥፋት ምክንያት እንዳይሆኑ እንዴት ማድረግ እንዳለባችሁ ጥሩ መረጃዎች ይዘንላችሁ እንመጣለን። እንዳያመልጣችሁ።